እንግዲህ እስኪ ይህንን ጦይንት በአእምሮአችን እንሳለው። አንድ ሰው እጅግ ጠቃሚ የሆነ ደብዳቤ እየጻፈ ነው። ግን ይህ ሰው ምቹ በሆነ ቢሮ ውስጥ ወይም ለስላሳ ወንበር ላይ ተቀምጦ ቡና እየጠጣ አይደለም የሚጽፈው። በፍጹም አይደለም። ማለት ይህ ሰው በከባድ የብረት ሰንሰለቶች ታስሮ ነው ያለው። በጭካኔያቸው ከሚታወቁ የሮማውያን ወታደሮች ጥበቃ ስር ሆኖ ነው ብዕሩን ያነሳው። ልክ ነህ። ከሶሪያ ተነስቶ ወደ ሮም ከተማ የሞት ጉዞ እያደረገ ነው። በሮም አደባባይ በብዙ ሺህ የሚቆጠሩ ተመልካቾች ፊት ለአውሬዎች ተሰጥቶ ሊበላ የተፈረደበት ሰው ነው እኮ። አዎ፣ በጣም የሚያስፈራና ተስፋ የሚያስቆርጥ ሁኔታ ነው። እውነት ነው። ግን ምን መሰለህ፣ በዚህ የሞት ጉዞ ላይ ሆኖ በፍርሃት ከመንቀጥቀጥ ወይም ስለ ራሱ ሕይወት ከማልቀስ ይልቅ ፍጹም በሆነ የመንፈስ እርጋታ ለኤፌሶን ከተማ ነዋሪዎች እጅግ ጥልቅ የሆነ መልእክት ይጽፋል። እንግዲህ የዛሬው ጥልቅ ዳሰሳችን ትኩረት ይህ ነው። አዎ፣ ታውቂያለሽ፣ ቅዱስ ኢግናጢዮስ ወይም ቴዎፎረስ ተብሎ የሚጠራው ጥንታዊ አባት ነው። አዎ፣ እሱ ነው። ከ2000 ዓመታት በፊት የጻፈውን ታሪካዊ መልእክት ነው ዛሬ ምንመረምረው። በእጃችን ያለው ምንጭ ይህንኑ ጥንታዊ ጽሑፍ ያዘ ሰነድ ነው። ልክ ነሽ። እና ዓላማችን ይህ በሞት አፋፍ ላይ ያለ ሰው ስለ አንድነት፣ ስለ እውነተኛ ተግባር እና አጽናፈ ሰማይን ስለ ቀየሩ ምስጢራት የሚያስተላልፈውን ጊዜ የማይሽረውን ጥበብ መመርመር ነው። በጣም እኔም በጣም የገረመኝ ጽሑፉን የሚጀምርበት መንገድ ነው። በመጀመሪያዎቹ ክፍሎች ውስጥ ኢግናጢዮስ ለኤፌሶን ክርስቲያኖች ያለውን አድናቆት ሲገልጽ በእግዚአብሔር ደም ራሳቸውን ያናቃቁ በማለት ነው የሚጠራቸው። ዋው! አው በጣም ኃይለኛና ቀስቃሽ የሆነ አገላለጹ እኮ ነው አይደል? በጣም እንትን የሚለው እንደዚህ አይነት ጥልቅ ማዕረግ ከሰጣቸው በኋላ ቀጥታ ወደ ዋናው ጉዳዩ ይገባል። እሱም የሐሳብ የልብና የተግባር አንድነት ነው። አዎ፣ ይህንን አንድነት ደግሞ እንዲሁ በአየር ላይ ያለ ሐሳብ አድርጎ ያቀርበው ማለት በመሪዎቻቸው ዙሪያ ከመሰበሰብ ጋር አጥብቆ ያስረዳል። በተለይ በስጋ ካሉት መሪዎቻቸው እንደ ኤጲስቆጶሱ ኦኔሲሞስ እና ዲያቆኑ ቦሩስ ጋር። ሆነች ነው። ታውቂያለሽ፣ በዚያ ዘመን የነበረችውን ቤተ ክርስቲያን ሁኔታ ስናስበው የሮማውያን መንግስት ክርስቲያኖችን በጥርጣሬና በጠላትነት በሚያይበት ወቅት ነበር። አዎ፣ በጣም አስቸጋሪ ጊዜ ነበር። ልክ ነሽ። እና አንድነት ማለት ዝም ብሎ መንፈሳዊ ምርጫ ሳይሆን የህልውና ጉዳይ ነበር። ኢግናጢዮስ ይህንን ሲያብራራ ከማኅበረሰቡ መሰዊያ መራቅ ማለት ሕይወት ከሚሰጠው ከእግዚአብሔር እንጀራ መለየት መሆኑን በግልጽ ያስቀምጣል። ማለት ብቻውን መጸለይ አይቻልም እያለ ነው። ምን መሰለሽ፣ አንድ ሰው ከሌሎች ተነጥሎ የማኅበረሰቡ አካል ሳይሆን የብቻውን ጥገኝነት የሌለው ጸሎት ለማድረግ ቢሞክር ያ የኩራት ምልክት ነው ይላል። ኩራት ደግሞ መለያየትን ያመጣል። መለያየት ደግሞ ለጥፋት ያጋለጣል። ቤተ ክርስቲያን አባላት ከመሪዎቻቸው ጋር አላቸው ትስር ልክ ልዩ የበገና አውታሮች ከበገናው ጋር እንዳላቸው ውብ ቅኝት ነው ይላል። በጣም ያምር ዘይቤ ነው። ዘይቤውማ በጣም ያምራል። ግን በዘመናዊ አስተሳሰባችን ስንመዝነው ይህ አይነቱ ጥብቅ አንድነት ትንሽ አያስፈራም? እንዴት ማለት? ማለት ግለሰቦች የራሳቸውን ልዩ ድምፅ፣ የራሳቸውን ማንነት አጥፍተው ዝም ብለው በጭፍን አንድን አካል መታዘዝ አለባቸው እያለ ነው? ወይስ የተለያየ ድምፅ አላቸው አውታሮች አንድ ላይ ተስማምተው ያምር የብዙ ድምፆች ውብ ስምምነት ሲፈጥሩ ነው የምናየው? ያነሳሽው ስጋት በጣም ትክክል ነው። ታውቂያለሽ፣ ብዙ ጊዜ አንድነት ሲባል ሁሉም ሰው አንድ አይነት ይሁን፣ በጭፍን ይታዘዝ የሚል ትርጉም ነው የሚሰጠው ባለንበት ዘመን። አዎ፣ ልክ ነህ። ነገር ግን የኢግናጢዮስ የበገና አውታር ዘይቤ የሚያሳየው የግዳጅ አንድነትን አይደለም። የበገና አውታሮቹን እስኪናስባቸው ያንዳንዱ አውታር የተለያየ ውፍረት፣ የተለያየ ርዝመት አለው። አዎ፣ የተለያየ ድምፅ ነው ያላቸው። ልክ ነሽ። ሲመቱም የሚሰጡት ኖታ የተለያየ ነው። ሁሉም አውታሮች አንድ አይነት ድምፅ ቢያወጡ ኖሮ ሙዚቃ አይሆንም ነበር እኮ፣ አንድ አሰልቺ ጩኸት ብቻ ይሆን ነበር። ገባኝ። ነገር ግን የተለያየ አውታሮች በባለሙያ እጅ በአንድነት ሲቃኙ ያ ልዩነታቸው ነው ውብ ዜማ የሚፈጥረው። ኢግናጢዮስም በፍቅር ስምምነታችሁ
ኢየሱስ ክርስቶስ ይዘምራል በማለት እያንዳንዱ ሰው የዚህ ታላቅ የመዘምራን ኅብረት አካል መሆኑን ነው የሚገልጸው። ዋው! እንዴት ያለ ግሩም ማብራሪያ ነው! አዎ፣ አውታሮቹን የሚያስተሳስረው ፍርሃት ወይም ማስገደድ ሳይሆን መለኮታዊ ፍቅር ነው። ልዩነት ጠፍቶ ሁሉም አንድ አይነት መሆን ሳይሆን በልዩነት ውስጥ የሚፈጠር የፍቅር ዜማ ነው ማለት ነው። በጣም አሪፍ። ነገር ግን የውብ የሆነ የፍቅር በገና ዝም ብሎ በሰላም የሚቀጥል አይደለም አይደል? በፍጹም። ወደ ቀጣዩ የሰነዱ ሐሳብ ስንሸጋገር ኢግናጢዮስ ይህንን ዜማ ሊያበላሹ ስለሚችሉ ኃይሎች አጥብቆ ያስጠነቅቃል። ሐሰተኛ አስተማሪዎችን ያነሳል። አዎ፣ እዛ ላይማ በጣም ጠንካራ ቃላት ነው የሚጠቀመው። በጣም እነዚህን ሰዎች ሲጠራቸው ደግሞ ቃላት አይመርጥም እኮ። በድብቅ እንደሚነክሱ አውሬ ውሾች ይላቸዋል። አዎ፣ አውሬ ውሾች ስማቸውን ይዘው የሚዞሩ ነገር ግን በድብቅ መርዝ የሚረጩ ናቸው ይላል። እብድ ውሾች ጩኾ ሳይሆን ዝም ብለው መጥተው እንደሚዘነጥሉት ሁሉ እነዚህም ሐሰተኛ አስተማሪዎች የቤተ ክርስቲያንን አንድነት በድብቅ ያፈርሳሉ ይላል። ልክ ብለሻል። ታውቂያለሽ፣ በዚያን ዘመን የነበሩት ሐሰተኛ ትምህርቶች በተለይም ኢየሱስ ክርስቶስ እውነተኛ ሰው አልነበረም፣ ሥጋ አልለበሰም የሚሉት ፍልስፍናዎች የክርስትናን መሠረት የሚንቁ ነበሩ። አዎ፣ የነበረውን ሁኔታ ስናስበው እና ኢግናቲዮስ ለዚህ በሽታ መፍትሄ ሲሰጥ አንድና ብቸኛ ሐኪም መኖሩን ይነግረናል። እርሱም ኢየሱስ ክርስቶስ ነው። ልክ ነው። የዚህን ሐኪም ማንነት ሲገልጽ በታሪክ ውስጥ እጅግ አስገራሚ የሆኑ አገላለጾችን ይጠቀማል። ሥጋዊ እና መንፈሳዊ የተፈጠረ እና ያልተፈጠረ፣ በሥጋ ያለ እግዚአብሔር፣ በሞት ውስጥ ያለ እውነተኛ ሕይወት በማለት ይቀጥላል። ማለት ሙሉ ሰውም ሙሉ አምላክም ነው እያለ ነው። አዎ ልክ ነሽ። ሞትን የቀመሰ ግን ደግሞ የሕይወት ሁሉ ምንጭ መሆኑን በማሳየት የሐሰተኛ አስተማሪዎችን ሥረ መሠረት ይነቅለዋል። ይህንን ሐሳብ የብልጥ ለማጎላት ደግሞ አማኞችን እንደ ቤተ መቅደስ ድንጋዮች አድርጎ ይስላቸዋል። አዎ ያ ክፍል በጣም ደስ የሚል ነው። እነዚህ ድንጋዮች ወደ ላይ የሚጎተቱት በክርስቶስ መስቀል መሳሪያነት ሲሆን መንፈስ ቅዱስን ደግሞ እንደ ገመድ ይጠቀመዋል ይላል። እውነት ነው። በምድር ላይ ያለን ጠንካራ ድንጋይ ወደ ላይኛው ሕንፃ ለማውጣት መውጣጫና ጉልበት እንደሚፈልጉሉ አማኞችም በእምነት መውጣጫነት በፍቅር ደግሞ ወደ እግዚአብሔር ከፍ ይላሉ ይላል። ልክ ነው። ግን ነገሩ ይበልጥ ትኩረት የሚስበው እዚህ ላይ ነው። እነዚህም በድብቅ የሚነክሱ የሐሰት አስተማሪዎችን እንዴት እንቃወማቸው ብለን ስንጠይቅ የኢግናጢዮስ መልስ እጅግ አስገራሚ ነው። አዎ በጣም የተለየ አቀራረብ ነው ያለው። ዛሬ ባለበት ዘመን እኮ ሐሰተኛ መረጃ ሲሰራጭ ወዲያውኑ በከፍተኛ ድምፅ መጮህ፣ መከራከር እና መልስ መስጠት እንደ ትልቅ መፍትሄ ነው የሚታየው። አዎ ሁላችንም የምናደርገው እሱን ነው። እሱ ግን እየተናገሩ ከመጥፋት ዝም ብሎ ክርስቲያን መሆን ይሻላል ይላል። የኢየሱስን ቃል የያዘ ሰው የእርሱን ዝምታው እንኳን ሊሰማ ይችላል ይላል። አሁን ይሄ ነገር በማህበረሰቡ ዘንድ ከንቱ አምባጓሮ ፈላጊዎችን ችላ ብሏቸው ከሚባለው ዘመናዊ መርህ ጋር ይመሳሰላል። ግን በዝምታ ተግባር ብቻ እንዲህ አይነቱን ከባድ አደጋ እንዴት መከላከል ይቻላል? በጣም ድንቅ ንጽጽር ነው ያመጣሽው። ምን መሰለሽ፣ ዘመናዊው ዓለም የሚያስበው ውሸትን ለማሸነፍ ከውሸቱ የበለጠ መጮህ አለብን ብሎ ነው። ነገር ግን ኢግናቲዮስ ዝምታ ሲል ፈሪነትን፣ እውነትን መደበቅን ወይም ግዴለሽነትን ማለቱ አይደለም። እሺ ምን ማለቱ ነው ታዲያ? የኢግናቲዮስ ዝምታ የመኖር እና የመሆን እውነት ነው። በጽሑፉ ላይ ዛፉ በፍሬው ይታወቃል ብሎ በግልጽ ያስቀምጣል። ሐሰተኛ አስተማሪዎችን ለመከላከል ከእነሱ ጋር የቃላት ጦርነት ገጥሞ የጭቃ ጅራፍ ከመወራወር ይልቅ የሕይወት ቅድስናን በተግባር ማሳየት ነው እውነተኛውና የማይበገረው መከላከያ። ተግባር ከቃላት ይበልጣል እያለ ነው። ልክ ነሽ። ቃላት በቀላሉ ሊጣመሙ ወይም ሊዋሹ ይችላሉ። እውነተኛ ፍቅር፣ መተሳሰብና አንድነት ግን ሊካዱ የማይችሉ ኃይለኛ የዝምታ ቋንቋዎች ናቸው። ጌታችን ኢየሱስ ክርስቶስ ራሱ እኮ ያስተማረው በቃላት ብቻ አልነበረም። እውነት ነው። በመስቀል ላይ የሠራው ዝምታ ያዘለ ሥራ ከማናቸውም ስብከቶች በላይ የዓለምን ታሪክ የቀየረ ነው። ስለዚህ ዝምታው ቃላት አቅም ሲያንሳቸው የሚነገር ጥልቅ የተግባር ቋንቋ ነው። ይህ የኢየሱስን ዝምታ መስማት የሚለው ሐሳብ ራሱ ብቻውን ትልቅ ማስላሰያ ነው። እኛ ሁልጊዜ እግዚአብሔር በነጎድጓድ ድምፅ እንዲናገረን እንጠብቃለን።
ሁሌም ድምፅ እንፈልጋለን። ነገር ግን ይህ እኮ እግዚአብሔር በማይናገርበት ጊዜም በዝምታው ውስጥ ያለውን ጥልቅ እውነትና መገኘት መረዳት ማለት ነው። በትክክል። እናም ይኸው የዝምታ ጽንሰ ሐሳብ ነው ቀስ እያለ ወደ ሰነዱ እጅግ አስገራሚ ወደ ሆነው ክፍል የሚወስደን አይደል? አዎ ልክ ነሽ። ወደ ሦስተኛው ክፍል ስንገባ ኢግናቲዮስ ታሪኩን ከምድራዊ ክርክር አንስቶ ወደ አጽናፈ ሰማይ ወደ ጠፈር ስፋት ይወስደዋል። እዛ ላይማ በጣም ነው የሚገርመው አጻጻፉ። በጣም በቅድሚያ ስለ መስቀሉ ያነሳል። ለመስቀሉ መሰናከል ለማያምኑና ምድራዊ ጥበብን ለሚፈልጉ ሰዎች ሞኝትም ቢመስሉም ለአማኝ ግን የዘላለም ሕይወት ሞተር ነው ይላል። አዎ። ከዚያም የዚህ ዓለም ገዢ ወይም ክፉ መንፈስ ያልተረዳቸውን ከሱ የተሰወሩ ነገር ግን በእግዚአብሔር ዝምታ የተፈጸሙ 3 ታዋቂ ምስጢራትን ይዘረዝራል። እነሱም የማርያም ድንግልና፣ የልጇም መውለድ እና የጌታ ሞት ናቸው። እንዴ ቆይ እዚህ ላይ ትንሽ እንቁም። እሺ። ይህ ሐሳብ በጣም ጥልቅ ስለሆነ በደንብ መብራራት አለበት። ለምንድን ነው እነዚህ 3 ታላላቅ ክስተቶች ከክፉ መንፈስ የተሰወሩት? ማለት እግዚአብሔር ለምንድን ነው የዓለምን መዳን በሚስጥርና በዝምታ ያሰራው? ይህ እኮ ነው የትሕትናው ጥበብ። ታውቂያለሽ? እንዴት? ታሪኩን ሰፋ አድርገን ስንመለከተው ክፉ መንፈስ ወይም የዚህ ዓለም ገዢ የሚያውቀው የትዕቢትን የኃይልንና የጩኸትን ቋንቋ ብቻ ነው። አዎ ልክ ነህ። እግዚአብሔር ዓለምን ለማዳን ሲመጣ ሰማይን ሰንጥቆ በሚያስፈራ ሰራዊት እና በመብረቅ ይመታል ብሎ ነው ክፉ መንፈስ የሚጠብቀው። ነገር ግን እግዚአብሔር መረቶ መንገድ ፍጹም የተለየ ነበር። ፍጹም ተቃራኒ የሆነ መንገድ ነው። ልክ ነሽ። በአንዲት ትሑት ድንግል ማኅፀን በግርግም ውስጥ በጸጥታ መውለድ እና እንደ አንድ ተራ ወንጀለኛ በመስቀል ላይ በዝምታ መሞት። ይህ አሰራር ለክፉ መንፈስ ፈጽሞ ሊገባው የማይችል ዑር አደረገው። የትዕቢት ዓይን ትሕትናን ሊያይ አይችልምና። ዋው! ይህ እኮ መለኮታዊ የሆነ የጦር ስልት ነው። የጠላትን ትዕቢት በትሕትና ዝምታ ማሸነፍ። በጣም ኢግናቲዮስ ይህንን አሰራር በእግዚአብሔር ዝምታ የተፈጸመ ታላቅ ምስጢር ይላለሁ። ነገር ግን ይህ ዝምታ ለዘላለም አልቀጠለም አይደል? በድንገት ይህ የተሰወረ ምስጢር ለአጽናፈ ሰማይ ሁሉ ያፋ ተደረገበት አንድ አስገራሚ ክስተት ተፈጠረ ይላል ኢግናቲዮስ። አዎ፣ በሰማይ ላይ አዲስ ኮከብ በራ ይላል። የዚህ ኮከብ አገላለጽ ራሱ እኮ ጸጉር ያስቆማል። በጣም እንጂ። የዚህ አዲስ ኮከብ ብርሃን ከሌሎቹ ከዋክብት ከፀሐይና ከጨረቃ በላይ እጅግ የደመቀ የማይነገር እና የሚያስደንቅ ብርሃን ነበር ይላል ኢግናቲዮስ። ነገሩን በዓይነ ሕሊናችን እንድንሰውለው ሲያደርግ ፀሐይ፣ ጨረቃ እና ሌሎች ከዋክብት ለዚህ አዲስ ኮከብ ልክ እንደ አጃቢ የመዘምራን ቡድን ሆኑለት ይላል። ልክ እንደ ኳየር ማለት ነው። አዎ በትክክል። ይህ ዝም ብሎ የስነ ፈለክ ክስተት አልነበረም እኮ። የዚህ ኮከብ መገለጽ በዓለም ላይ ታላቅ መናወጥን አመጣ። አስማትን ሁሉ አጠፋ፣ ቅፋትን አስወገደ፣ የሞትንም ስልጣን ከስሩ ነቀለው ይለናል። ታውቂያለሽ፣ በዚያ ዘመን የነበረውን የሰዎችን አስተሳሰብ መረዳት እዚህ ላይ በጣም ይጠቅመናል። ምን ይመስል ነበረ ሰዎቹ አስተሳሰብ? ሰዎች ሕይወታቸው በከዋክብት የተወሰነ፣ በዕጣ ፈንታ የታሰረ፣ በአስማትና በመተት የተተበተበ እንደሆነ አድርጎ ያምኑ ነበር። እንዳሁኑ ዘመን የኮከብ ቆጠራ አይነት ማለት ነው። አዎ ልክ እንደዛ። ኢግናቲዮስ ግን መለኮት በሰው ሥጋ ወደ ምድር መምጣቱን የድሮውን ሥርዓት ሙሉ በሙሉ ያፈረሰ፣ ሞትን የማጥፋት አዲስ ዘመን የከፈተ፣ ጠፈርን ያናወተ ክስተት አድርጎ ያቀርቧል። እግዚአብሔር ራሱ ወደ ፍጥረቱ ዓለም ሲገባ የጨለማው ኃይል፣ አስማቱ፣ ዕጣ ፈንታ የሚባለው እስራት ሁሉ ተሰባበረ። እንዴ ቆይ፣ አሁን አንድ ነገር ግልጽ የሆነልኝ። ምኑ? የኢግናቲዮስን የአጻጻፍ ጥበብ ተመልከት። ከአጽናፈ ሰማይ ሚዛን ፀሐይና ጨረቃን ከሚያስንቅ ጠፈርን ከሚያናውጥ የኮከብ ብርሃን ታሪክ ይነሳና ድንገት ወርዶ በምዕራፍ 20 ላይ ስለ አንድ እጅግ ተራ ስለሚመስል ነገር ይናገራል። እንጀራው። ያም ምንድነው? ቤተ ክርስቲያን ስትሰበሰብ ስለሚቆርሰው አንድ ህብስት ወይም እንጀራ ነው። ይህን እንጀራ ደግሞ ዝም ብሎ ምግብ አይለውም። የማይሞቱበት መድኃኒት እና ከሞት ሚያድን የሞት ማርከሻ ብሎ ይጠራዋል። እውነት ነው። አሁን ጥያቄው እዚህ ላይ ነው። ታውቃለህ፣ ይህንን የጠፈርን ስፋት ያናወጠውን ታላቅ ምስጢር ከሚዳስሰው የዕለት ተዕለት ሕይወታችን ከአንድ ትንሽ እንጀራ ጋር እንዴት አቆራኘው?
ይህ እኮ ነው የክርስትና እምነት ማዕከሉ። ምን መሰለሽ? ቃሉ ሥጋ ሆነ፣ አምላክ ሰው ሆነ ስንል ማይታየውና ማይዳሰሰው መንፈሳዊ ዓለም ከሚዳሰሰውና ከምንኖለው ቁሳዊ ዓለም ጋር ተዋሃደ ማለት ነው። አሃ፣ መንፈሳዊው እና ቁሳዊው ተገናኙ። ልክ ነሽ። እግዚአብሔር ቁሳዊውን ዓለም ቀደሰው። ለዚህም ነው ያ ኅብስት ዝም ብሎ ተራ እንጀራ ያልሆነው። ምዕመናን በመሪዎቻቸው ዙሪያ በአንድነትና በፍቅር ተሰብስበው የሚቆርሱት ያ አንድ እንጀራ የክርስቶስ አካል በመሆኑ ሟች ሆነውን የሰውን ልጅ ከተፈጥሮ በላይ ከሆነው የዘላለም ሕይወት ጋር የሚያገናኝ መድኃኒት ነው። ዋው! ይህ በጣም የሚገርም ትስስር ነው። አዎ፣ አየሽ፣ ያ በሰማይ የወራው አዲስ ኮከብ አስማትና ሞትን በአጽናፈ ሰማይ ደረጃ እንዳጠፋው ሁሉ ይህ በእምነት የሚቆረሰው እንጀራም በየግለሰቡ ውስጥ ያለውን የሞትና የኃጢአት መርዝ የሚያረክስ ጸረ መርዝ ነው። ታላቁ መንፈሳዊ ኃይል በአንድ ማዕድ ላይ በሚዳሰስ መልኩ ቀርቧል ማለት ነው አይደል? በትክክል። በእውነት እጅግ ጥልቅ የሆነ ማስተዋል ነው። አጽናፈ ሰማዩን ያናወተው ያ ታላቅ ኃይል አሁን በአንድ ማዕድ ላይ በአንድ እንጀራ ውስጥ ይገኛል ማለት ነው። እና ይህ የሚሆነው ደግሞ አባላት ሳይከፋፈሉ በአንድነት ሲቆሙ ነው። መከፋፈል ካለ መድኃኒቱ አይሰራም እያለን ነው። ኩራትና ሐሰተኛ ትምህርት ካለ ያንን የዘላለም ሕይወት መድኃኒት በአግባቡ መውሰድ አንችልም። አዎ፣ አንድነታችን የሕይወታችን መሠረት ነው። ይህንን ሁሉ ጥልቅ ምስጢር ከቀፈለን በኋላ በመጨረሻው ወደ መልእክቱ መቋጫ እናመራለን። እዚህ ላይም ቢሆን ኢግናቲዮስ የሚያስገርመንን ነገር አያቆም። አዎ፣ መደምደሚያውም ልብ የሚነካ ነው። ደብዳቤውን ሲያጠቃልል አሁንም ስለሚያስፈራው የሮም ጉዞ፣ ወታደሮቹ ስለሚያደርሱበት እንግልፍ ወይም ስለሚጠብቁት ነጣቂ አውሬዎች አያማረርም ፈጽሞ። እሱማ በጭራሽ አላነሳውም። ይልቁንም በሰምርኔ ስላለው ለሥራ ባልደረባው ለፖሊቃርፕ ምስጋና ያቀርባል። የኤፌሶን ሰዎች እሱ ትቷት ለመጣውና በሶርያ ላለችው ቤተ ክርስቲያን በጸሎት እንዲያስቧት ይጠይቃል። ስለ ሌላው ነው የሚጨነቀው። አዎ፣ ራሱን ደግሞ በማሳነስ በሶርያ ቃሉት ምዕመናን የመጨረሻው በሆንም የጌታን ክብር ለማሳየት የተመረጥኩ በሆኔ ክብር ይሰማኛል ይላል። የዚህን ሰው መንፈሳዊ ልዕልና መለካት የሚያዳግተው እኮ እዚህ ላይ ነው። ሞትን ፊት ለፊት እያየው አካሉ በሰንሰለት እየደማ ስለ ሌሎች ይጸልያል። ስለ ሩቅ ቤተ ክርስቲያን አንድነት ይጨነቃል። በጣም ይገርማል። የራሱን ስቃይና መታሰር የጌታን ክብር ማሳያ አድርጎ ነው የቆጠረው እንጂ እንደ መርገም ወይም እንደ ሽንፈት አላየውም። ይህ እውነተኛ የነጻነት ከፍታ ነው። እንግዲህ ይህንን ሁሉ ታሪካዊና መንፈሳዊ ዳሰሳ ካደረግን በኋላ አንድ ሰው ይህንን ሲሰማ ጥያቄ ማንሳቱ አይቀርም። ዛሬ ባለንበት ቴክኖሎጂ በረቀቀበትና ዘመናዊ በሆነው ዓለም የዚህን የጥንት ሰው ታሪክ ማዳመጥ ለምን ይጠቅመኛል ሊል ይችላል። አዎ፣ ተገቢ ጥያቄ ነው። የዚህ ደብዳቤ ትርጉም ለዛሬው የዕለት ተዕለት ሕይወቴ ምንድን ነው? መቼም የምንኖረው መረጃ እንደ ጎርፍ በሚወርድበት፣ ሁሉም ሰው የየራሱን ፍልስፍና እውነትና ሐሰት በከፍተኛ ድምፅ በሚያስተጋባበት ዘመን ውስጥ ነው። አዎ፣ በማህበራዊ ሚዲያም ሆነ በዕለት ተዕለት ኑሯችን እኮ ጩኸትና ክርክር ነግሷል። ልክ ነሽ። የኢግናቲዮስ መልእክት ግን ከዚህ ሁሉ ጩኸት እንድንወጣ ይጋብዘናል። በውጫዊ የቃላት ጦርነትና በማያባራ ክርክር ውስጥ ከመግባት ይልቅ ተግባር ላይ ያተኮረ ጥልቅ የውስጥ አንድነትን እንድንፈልግ ያሳስበናል። እውነት ነው። ከሐሰተኛ ትምህርቶች፣ ከሚነክሱ አስተሳሰቦች ራሳችንን በዝምታ ተግባር ጠብቀን የዘላለም ሕይወት መድኃኒት የሆነውን እውነተኛውን አንድነት አጥብቀን እንድንይዝ በሕይወቱ ምስክርነት ያስተምረናል። ይህ እጅግ አስደናቂ ማታከላለያ ነው። የዛሬውን ጥልቅ ዳሰሳችንን ስንቋጭ ሁላችንም ቆም ብለን ልናስብበት የሚገባ አንድ ከባድ ሐሳብ ትቼ ማለፍ ወዳለሁ። እሺ። በውይይታችን መጀመሪያ ላይ እንዳነሳ ነው ኢግናቲዮስ ይህንን መልእክት የጻፈው በሮማውያን ወታደሮች የብረት ሰንሰለት ታስሮ እና ወደ ሞት እየተወሰደ ባለበት ሁኔታ ውስጥ ነው። አዎ፣ በሰንሰለት ውስጥ በስጋው ፈጽሞ ታስሯል። ነገር ግን መልእክቱን ስናነብ በመንፈሱ ውስጥ የነበረውን ፍጹም ነጻነት፣ ፍቅር እና መለኮታዊ ስርዓት እናያለን። እሱ ታስሮ ነጻ ነበር። እውነት ነው። ዛሬ እኛስ በዘመናችን እጅግ የላቀ አካላዊ ነጻነት አለን።
የፈለግነውን የመናገር የመንቀሳቀስና የመምረጥ መብት አለን እንላለን። ነገር ግን በውስጣችን እውነተኛ ነጻነት አለን? ከባድ ጥያቄ ነው። ወይስ በጭንቀት፣ በሐሰተኛ መረጃዎች ማዕበል፣ በገዛ ኩራታችንና በመከፋፈል የብረት ሰንሰለት ታስረናል? ይህ ቆኖ ትልቁ ስራት። ስለዚህ እውነተኛው እስር የቱ ነው? በሮማውያን ወታደሮች በብረት መታሰር ወይስ በገዛ ራሳችን ኩራትና መከፋፈል ታስሮ ሕይወት ከሚሰጠው ከእግዚአብሔር እንጀራ መለየት? ያ በሰንሰለት ታስሮ የነበረው አባት ዛሬ ነጻ ለወጣ ነው የሚያስተላልፈው የነጻነት ጥሪ በእውነትም ልብን የሚመረምረው? ይህንን ሐሳብ ቆም ብሎ ማሰቡ በእጅጉ ይጠቅማል። ሰላም። ዛሬ ወደ አንደኛው ክፍለ ዘመን ወደ ኋላ እንጓዝ እና በጥንቷ ቤተ ክርስቲያን ታሪክ ውስጥ እጅግ አስገራሚ የሆነ አንድ ታሪካዊ ሰነድ አብረን እንመርምር። የምንመለከተው የጥንቱ የቤተ ክርስቲያን አባት በአንጾኪያው ኢግናቲዮስ የተጻፈውን የቅዱስ ኢግናቲዮስ መልእክት ወደ ኤፌሶን ሰዎች የተሰኘውን ጥልቅ ጽሑፍ ነው። ታዲያ ይህ ዝም ብሎ ተራ ደብዳቤ አይደለም። ከጀርባው ያለው ታሪክ እጅግ የሚመስጥ ነው። አብረን እንየው። ነገሩ ምን ያህል አሳሳቢ እንደነበር ለመረዳት የኢግናቲዮስን የራሱን ቃላት ማዳመጡ ብቻ ይበቃል። ይህን ደብዳቤ ሲጽፍ እኮ ምቹ ቤት ውስጥ ተቀምጦ አልነበረም። አስቡት፣ የሞት ፍርድ ተፈርዶበት ወደ አስከፊ ግድያ እየተጓዘ ነበር። ራሱ ሲናገር በጸሎታችሁ ታምኜ በሮም ቃውሬዎች ጋር እንድጋደልን የሚፈቀድልኝ ይላል። አያችሁ አይደል? ይህ ሰው በቅርቡ ሕይወቱ ሊያልፍ መሆኑን ያውቀ በመጨረሻዎቹ ቀናት ውስጥ ሆኖ ነው ይህን መልእክት የሚያስተላልፈው። እያንዳንዱ ቃሉ የተጻፈው ቃል በቃል በሞት አፋፍ ላይ ሆኖ ነው። የጉዳዩ ክብደት ከዚህ ይጀምራል። እንግዲህ ይህን ጽሑፍ በምንመረምርበት ጊዜ በምንጠቀመው ትርጉም የኦርቶዶክስ ክርስቲያን ኅብረት ካቀረበው ሰነድ ላይ ነው። ታዲያ ይህን ታሪካዊ እና አስቸኳይ ደብዳቤ እንዴት እንደምናየው አወቃቀሩን ባጭሩ እንመልከት። በዚህ ማብራሪያችን 5 ዋና ዋና ክፍሎችን እንቀኛለን። አንደኛ፣ የሞት ፍርድ የተፈረደበት ሰው ጉዞ፣ ሁለተኛ፣ ለቤተ ክርስቲያን አንድነት የቀረበ ጥሪ፣ ሶስተኛ፣ ከሐሰተኛ አስተማሪዎች ስለመጠበቅ የተሰጠ ማስጠንቀቂያ፣ አራተኛ፣ 3ቱ ታዋቂ ምስጢራት እና አምስተኛ፣ የመጨረሻ ማሳሰቢያዎችና ሰንበት ናቸው። ወደ መጀመሪያው ክፍላችን እንግባ። ክፍል 1፣ የሞት ፍርድ የተፈረደበት ሰው ጉዞ። የኢግናቲዮስን አካላዊና ስነ ልቦናዊ ጉዞ ስናስብ የመልእክቱ ጥልቀት ይበልጥ ግልጽ ይሆንልናል። ስለ የጋራ ስማችን እና ተስፋችን ከሶርያ ታሰረ ይላል። እስቲ በዓይነ ሕሊናችሁ ሳሉት። እንደ እስረኛ ከሶርያ እስከ ሮም እጅግ ረጅም እና አድካሚ ጉዞ እያደረገ ነው። ነገር ግን በሚገርም ሁኔታ በዚህ ሁሉ መከራ ውስጥ ዋና ትኩረቱ ለራሱ ማዘን አልነበረ። ከዚያ ይልቅ እንደ ኤፌሶን ላሉ የክርስቲያን ማኅበረሰቦች መልእክት መላክ ነበር ያሳሰበው። የሞት ጉዞ ላይ ሆኖ እንኳን ለሌሎች ማሰቡ ይህ ሰው ለነበረው እምነት ምን ያህል ታማኝ እንደነበር በግልጽ ያሳየናል። ክፍል 2፣ ለቤተ ክርስቲያን አንድነት የቀረበ ጥሪ። ለጥንቷ ቤተ ክርስቲያን ከነበሩት ትልልቅ አሳሳቢ ጉዳዮች አንዱ የቤተ ክርስቲያን አንድነት ነበር። እናም ኢግናቲዮስ ይህን መዋቅር ለማስረዳት የሚጠቀመው አንድ ድንቅ የሙዚቃ ዘይቤ አለ። የቤተ ክርስቲያን ሽማግሌዎችን ከጳጳሱ ጋር ሲያወዳድር አውታሮች ከበገና ጋር እንደሚሰማሙ ከጳጳሱ ጋር በትክክል የተስማሙ መሆን አለባቸው ይላል። በጣም አሪፍ አገላለጽ ነው አደል? እንደ አንዱ አካል የየራሱን ሚና እየተጫወተ ፍጹም በሆነ ስምምነትና ቅንጅት ውስጥ አብሮ መስራት እንዳለበት የሚያሳይ ግልጽ ምስል ነው። ልክ ስምምነት የሌለው ሙዚቃ ጆሮን እንደሚረብሽ ሁሉ ቤተ ክርስቲያንም ያለ አንድነት ተግባራውን ማከናወን አትችልም። በዚህ ዘይቤ በመመስረት ሐሳቡን እንዴት እንደሚያሰፋው እንመልከት። እያንዳንዳችሁ በመዝምራን ቡድን ውስጥ እንደ አንድ ድምፅ በመሆን
በአንድነት ለአብ ዘምሩ ይላል። ስለዚህ ያ የመዋቅር ስምምነት ዝም ብሎ አስተዳደራዊ ሳይሆን በቀጥታ ወደ መላው ማህበረሰብ አምልኮ እና ወደ አንድ የጋራ ድምፅ መቀየር አለበት እያለ ነው። አጽንዖት የሚሰጠው መከፋፈል በሌለበት በአንድነትና በፍቅር ለሚቀርብ አምልኮ ነው። ክፍል 3 ከሐሰተኛ አስተማሪዎች ተጠበቁ። ስለ አንድነት ይህን ያህል አጥብቆ ከሰበከ በኋላ ኢግናጢዮስ ያንን አንድነት ሊያፈርሱ ስለሚችሉ አደጋዎች በጥብቅ ያስጠነቅቃል። እዚህ ላይ የሚጠቀመው ቋንቋ እጅግ ጠንከር ያለ ነው። እምነትን የሚያበላሹ ሰዎችን ሲገልጽ በድብቅ የሚነክሱ ተናካሾች ናቸው፣ ከእነርሱም መጠንቀቅ አለባችሁ ነው የሚለው። እንግዲህ እኛ እዚህ ማንኛውንም ወገን ሳንደግፍ ጽሑፉን ብቻ በገለልተኝነት ስናየው የአባባል ጥንታውያን ክርስቲያኖች እምነታቸውን ከባዕድ ትምህርቶች ለመጠበቅ ምን ያህል የመከላከያና የጥንቃቄ ቋንቋ ይጠቀሙ እንደነበር ፍንትው አድርጎ ያሳየናል። ለእነርሱ የትምህርቱ ንጽሕና ሕልውናቸውን የማስጠበቅ ያህል የከበደ የሞትና የእሽረት ጉዳይ ነበር። ታዲያ ለዚህ ሁሉ የሐሰት ትምህርት መፍትሄው ምንድን ነው ብለን ስንጠይቅ አንደኛ እና ዋነኛው ነገር መፍትሄው አንድ ብቻ ነው ይላል ኢግናቲዮስ። እርሱም ወደ አንዱ ፈዋሽ እና አንዷ አስተማሪ ላይ ብቻ ማተኮር ነው። ትኩረትንና እይታን በዚህ በአንዷ እውነት ላይ ብቻ ማድረግ ከስህተት ትምህርቶች ለመጠበቅ ብቸኛውና አስተማማኙ መንገድ እንደሆነ ነው የሚያስተምረው። ነገር ግን የሐሰት ትምህርት መፍትሄው እምነት ላይ ብቻ ማተኮር አይደለም፣ በተግባርም መታየት አለበት። ኢግናቲዮስ ጥንታውያን ክርስቲያኖች የውጭ ጥቃት ሲያጋጥማቸው እንዴት ምላሽ መስጠት እንዳለባቸው እጅግ ግልጽ መመሪያ ሰጥቷል። ተመልከቱ። ለቁጣ የዋህነት፣ ለትምክህት ትሕትና፣ ለስድብ ጸሎት በማድረግ ምላሽ እንዲሰጡ አዟል። እንደዚሁም ለስህተት ጽናት፣ እንዲሁም ለጭካኔ ገርነት ምላሽ መስጠትን ይመክራል። ይህ በሚገባ የሚያሳየው እምነታቸው ዝም ብሎ በንድፈ ሐሳብ ብቻ ሳይሆን በዕለት ተዕለት የሕይወት ፈተናዎችና ግጭቶች ውስጥ በተጨባጭ ድርጊት የሚገለጽ መሆኑን ነው። ወደ አራተኛው ክፍላችን እንለፍ። ሦስቱ ታዋቂ ምስጢራት። ደብዳቤው ከዚህ በመቀጠል ከዚህ ዓለም ገዢ ወደ ተሰወሩ ታላላቅ ምስጢራት ዘልቆ ይገባል። ኢግናቲዮስ በዝምታ በእግዚአብሔር የተከናወኑ 3 ታዋቂ ምስጢራትን ያስቀምጣል። አንደኛ የማርያም ድንግልና፣ ሁለተኛ የእርሷ ልጅ እና ሦስተኛ የጌታ ሞት። ኢግናቲዮስ እነዚህን 3 ታላላቅ ክንውኖች ዓለም በወቅቱ ሳያዋቃቸው፣ ነገር ግን የሰው ልጅ ታሪክ ሙሉ በሙሉ ለመቀየር በእግዚአብሔር በጸጥታ የተፈጸሙት ድንቅ ምስጢራት እንደሆኑ ያስረዳል። ታዲያ እነዚህ የተደበቁ ምስጢራት ለዓለም እንዴት ተገለጹ? ኢግናቲዮስ ይህን ሲያብራራ አስገራሚ የሆነ የጠፈር ክስተት ይገልጻል። አሮጌውን መንግሥት ሽሮ ሞትን እና አስማትን አጥፍቶ በሰማይ ላይ ያበራ ድንቅ አዲስ ኮከብ እንደታየ ይጽፋል። ይህ ኮከብ የብርሃኑ ድምቀት ወደር ማይገኝለት እንደነበረ እና የእግዚአብሔርን በሰው አምሳል መገለጥ ያበሰረ እንደሆነ እጅግ ማራኪ በሆነ መንገድ ያበራራል። ልክ እንደ ትልቅ የለውጥ ምልክት አድርጎ ነው የሚያቀርበው። በመጨረሻም ክፍል 5 የመጨረሻ ማሳሰቢያዎች እና ስንበት። አዩ የመሞቻው ጊዜ የተቃረበ ሰው የመጨረሻ ቃላት ታላቅ ክብደት አላቸው። ኢግናቲዮስ ለቅዱስ ቁርባን የተጠቀመበትን እጅግ ጥልቅ የሆነ ዘይቤያዊ አገላለጽ እስቲ እንመልከት። አንዱንና ያኑን እንጀራ መቁረስ ሲል ይህን ድርጊት የዘላለም ሕይወት መድኃኒት ብሎ ይጠራዋል። አስቡት፣ እንዳንሞት የሚከላከል እና በክርስቶስ ለዘላለም እንድኖር የሚያደርግ ማርከሻ መድኃኒት ነው ያለ ነው። ስለዚህ ዋናው ነጥቡ ቁርባንን እንደ ተራ ሥርዓት ብቻ ሳይሆን ፍጹም የዘላለም ሕይወት ምንጭ አድርጎ መመልከቱ ነው። የመጨረሻውና እጅግ ጠንካራው መልእክቱ እምነትን በተግባር ስለመኖር ነው። አንድ ሰው ዝም ብሎ ክርስቲያን ቢሆን ከሚናገርና ከማይሆን ይሻለዋል ይላል። በጣም የሚገርም አባባል ነው። ይህ በሚገባ የሚያሳየው እምነት በከንፈር መመስከር ብቻ ሳይሆን በዕለት ተዕለት ሕይወት በተግባር መኖር እንዳለበት ነው። እውነተኛ አማኝነት የሚታወቀው በሚደረገው ተግባርና በመልካም ስነ ምግባር እንጂ በሚነገረው ቃል ብቻ እንዳልሆነ አጥብቆ ያሳስባል። እንግዲህ ይህን ሁሉ ስንመለከት አንድ አብይ ጥያቄ ይነሳ። የሞት ፍርድ የተፈረደበት የ11ኛው ክፍለ ዘመን ሰው አስቸኳይ ጽሑፎች የጥንቷን ቤተክርስቲያን መዋቅር እና አንድነት እንዴት ቀረጹት? አያችሁ፣ የኢግናጢዮስ ቃላት ዛሬም ድረስ ጥልቅ ትርጉም አላቸው። አንድነትን፣ ጽናትን እና እምነትን በተግባር ማሳየትን በተመለከተ የተውልን ታሪካዊ አሻራ በቀላሉ የሚፋቅ አይደለም። ይህ ሰነድ በውስጡ ብዙ የሚያስገርሙ ነገሮችን የያዘ ነው። ታዲያ ስለዚህ ጉዳይ የበለጠ ለማወቅ ጉጉት እንዳረባችሁ ተስፋ አድርጋለሁ። የዛሬውን ማብራሪያችንን እዚህ ላይ እናጠናቅቃለን። ስለተከታተላችሁን ከልብ እናመሰግናለን።